መኃልየ ዘሰሎሞን ስትደግሙ ዓይንሽ፣ ጥርስሽ፣ ጆሮሽ፣ አፍንጫሽ ሲል እንግዲህ ትዝ የሚላችሁ ማን ነው? ስለ መኃልየ ዘሰሎሞን ልንገራችሁ። መኃልየ ምንድን ነው በሉ እንጂ። መኃልየ ማለት ምን ማለት ይመስላችኋል? ስባሄ ስባሄያት፣ ስጣዌ ስጣዌያት ማለት ነው። ስባሄ ስባሄያት ማለት ምስጋና፣ የመዝሙር መዝሙር፣ የመልስ መልስ፣ ከመልስ የተሻለ መልስ ማለት ነው። ሴት ሲያይ ማርያም ትዝ የምትለው ሰው፣ ሴት ሲያይ ቤተክርስቲያን ትዝ የምትለው ሰው ይህ ሰው አይምሮ አደገ ይባላል። በነገራችሁ ላይ በዚያውም አንድ ስርዓት ላስተምራችሁ። መንገድ ሲኬድ አይባልም። በተለይ መነኩሴ በጣም ነውር። የመነኮሳት አንዱ ምልክታቸው አረማመዳቸው ነው። አረማመዳቸው ወደኋላ ዘወር አይሉም፣ ወደ ጎን ዘወር አይሉም፣ ወደዚህ ዘወር አይሉም። ቀጥ ብሎ ዝም ብሎ ወደፊት መሄድ ነው። ለእግዚአብሔር 1 ሚሊየን ሰው 1 ሚሊየን ምንድን ነው ደግሞ 1 ቢሊየን መቶም አድርጎት ኳትሪሊየን፣ ሌላ ትሪሊየን ኳትሪሊየን አምጡ። ያን የሚያህል ብር አምጥታችሁ ከምትሰጡት አንድ ሰው ከስህተት መልሳችሁ ስጡት። በጣም ነው ደስ የሚለው። መኃልየ ዘሰሎሞን በበዓለ ሃምሳ የሚዘመር መዝሙር ነው። ሁለተኛ ቤተ ክርስቲያን ክርስቶስ በመጣ ጊዜ የምትዘምረው መዝሙር ነው። ዓለምን ለማሳለፍ ሲመጣ ክርስቶስ በመጣ ጊዜ የሚዘመረው መዝሙር ነው። ስለዚህ የትንሣኤ መዝሙር ነው። የትንሣኤ፣ የምጽአት፣ የደስታ፣ የዘላለም ሕይወት መዝሙር ነው። በበዓለ ሃምሳ እንድንዘምረው ወይም ደግሞ እንድንማማረው የተደረገበት ምክንያት ደግሞ በዓለ ሃምሳ የማን ምሳሌ ስለሆነ ነው? የመንግስተ ሰማያት ምሳሌ ስለሆነ ነው። አሁን ጥር ላይ ጾመ ነቢያትን ገድፈን ምን አለ? ጥርን እንጾማለን እንዴ? አንጾምም። መሀል ላይ ግን የሆኑ ጥልቅ የሚሉ የሆኑ ቀኖች አሉ። እነማን ናቸው? ረቡዕና እሺ፣ ጾመ ሐዋርያትን ገድፍና ደግሞ ሐምሌ ላይ መሀል ላይ እነማን ብቅ ይላሉ? ዓርብ፣ ረቡዕ ብቅ ይላሉ። ሌላ ጊዜም እንደዚሁ። በዓለ ሃምሳ ግን ዓርብ፣ ረቡዕ አለ የለም? አለ የለም። እና እነዚያ መሀል ላይ ጾም ብቅ ጠብ የሚልባቸው በዚህ ዓለም የሚፈራረቀው ሐዘንና ደስታን የሚወክል ነው። ሐዘንና ደስታ፣ ሐዘን ባለበት ተከትሎት ደስታ፣ ደስታን ተከትሎ ሐዘን በዚህ ዓለም የማይቀር ነገር ነው። መገናኘትን ተከትሎ ደስታ ይኖራል። መለያየትን ተከትሎ ደግሞ ምን ይላል? ሐዘን። ለምሳሌ የተነፋፈቁ ጓደኛሞች፣ ሁለት ወንድማማቾች ተነፋፍቀው ተገናኝተን እንጫወት ይላሉ። ሳምንት ተጫውተው ሲለያዩ ምን ይመጣል? ሐዘን። መለያየቱ ያ ጨዋታ ራሱ ሐዘን ያመጣል። አይ ትዝ እያለው ማለት ነው። እና በዚህ ዓለም ድግስ ደግሰን ዘመድ ጠርተን ብናወጋ ሲጨረስ ምን ይመጣል? አሁን ሳሌ ሙክት አርደን ዘመድ ጠርተን ብንጫወት ሲሄዱ ምን ይመጣል? ቤቱ የተወረረ ቤት ይመስላል፣ ሐዘን ይሆናል። በዚህ ዓለም ደስታና ሐዘን ይፈራረቃል። በዓለ ሃምሳ ላይ ግን ረቡዕና ዓርብ መሀል ላይ ጣልቃ የማይገቡበት ምክንያት መንግስተ ሰማያት ውስጥ ሐዘን የማይፈራረቀው ደስታ ነው ያለን ማለት ነው። ሐዘን የማይፈራረቅበት፣ ዛሬ ተደስተ ነገ የማታዝንበት ሙሉ ህይወት ነው ያለው። ሙሉ ህይወት ነው እና ህይወቱ የዘላለም ህይወት የተባለው ለዚህ ነው። የዘላለም ህይወት ማለት የማያልቅ ህይወት ማለት ነው። የማያልቅ ህይወት፣ የማይፈጸም ህይወት ማለት የዘላለም ህይወት በራሱ ቃሉ ሲተረጎም የማያልቅ ህይወት፣ የማይፈጸም ህይወት፣ የማይቋረጥ ህይወት፣ ፍስሐ ዘይትወዳ ማለት ነው። የማይቋረጥ ደስታ፣ የማይቀር ደስታ፣ የማይነጥፍ ደስታ ያለበት እርሱ የመንግስተ ሰማያት ኑሮ ነው እና አንዳንድ ሰው የሚመስለው 50 ቀን ስለጾምን 50ውን ደግሞ ምን ማለት ነው እየካሰን ነው የሚመስለን። 50 ቀን ተጎጾማችኋል ደግሞ 50 ቀን ብሉ ልጆቼ ብሎ ያን የጾሙን ደግሞ 50 እንድንበላ እንድንካካስ መስሎ እንደዚህ አይደለም። ያኛውን እንድናስታውስ ነው እና ለዚህ ነው ሰለስቱ ምዕት በፍትሐ መንፈሳዊ በዓል ማክበር በሆድ አይምሰልህ የሚሉት ማለት ነው። በዓል ማክበር በሆድ አይምሰልህ የሚሉት ከዚህ የተነሳ ነው እና ከዚህ የተነሳ ይሄ መኃልየ ዘሰሎሞን በጣም ውድ መጽሐፍ ነው፣ እንድትወዱ ትፈልጋለሁ። በዚያ ላይ የተገለጡ ውበቶች በሙሉ ሙሽራውና ሙሽሪት የሚባሉት መራት፣ መራዊ ተብሎ የተጠሩት አንድ 4 ትርጉሞች ነው ያሉት። እግዚአብሔርና እስራኤል ለብሉይ ኪዳን ሲሰጥ ማለት ነው። እግዚአብሔርና እስራኤል፣ ከዚያ ክርስቶስና ወይም ቃልና ትስብእት፣ ቃልና ትስብእት፣ ቃልና እመቤታችን፣ ቃልና ቤተ ክርስቲያን፣ ቃልና የክርስቲያኖች ሰውነት። እነዚህ ናቸው መራዊና መራት በቃ አጠቃላይ የሚወክሉት የተዘመሩት መዝሙራት ሁሉ ሙሽራዬ ወልድ ሆይ ቃልከ አዳም
እየተባለ የተዘመረላቸው እነዚህ ሰዎች ናቸው። አስማኒ ቃለከ አርየኒ ገጸከ እስመ ቃለከ አዳሙ ገጽከ ልሁይ የሚለው ቃልህን አሰማኝ፣ መልክህን አሳየን፣ መልክህ ያማረ ድምፅህም መልካም ነውና እየተባለ የተዘመረለት ለብሉይ ኪዳን ከሰባው ዘመን ምርኮ ውጭ የምትለኝ ከሆነ ከምርኮ ትወጫለሽ የሚለውን የነቢያትን የካህናትን ቃል አሰማኝ እየተባለ፣ በሐዲስ ኪዳን ደግሞ የክርስቶስን ትምህርት አሰማኝ፣ በምጽአት ጊዜ ደግሞ ንውሃቤ የሚለውን አሰማኝ እያለች የምትናገረው የክርስቶስ ገጸ ላህዩ ላህየ ታምራቱ ላህየ ትምህርቱ ላህየ ጌትነቱና ሰውነቱ ውብ ስለሆነ ክርስቶስ ያንን የሚገልጥ ነው ማለት ነው። እና የክርስቶስ ውበት በደንብ ነው የተገለጠው እዚያ ላይ ማለት ነው። ይህንን መጽሐፍ ሰው ሲያነብ እንግዲህ አጠቃላይ የተገለጡት ነገሮች በሙሉ የቤተ ክርስቲያን ውበት እንደሆነ ማወቅ አለበት ማለት ነው። መኃልየ መኃልይ ዘሰሎሞን የተባለው የቤተ ክርስቲያን ውበት ለምሳሌ ጥርሶችሽ በገለዓድ ተራራ እንደተሰማሩ እንደምናቸው ይላል። አስናንኪ ከመ አባግዕ እለተቀርጻ በውስተ ገለዓድ እንደተቀረጹ እንደተሸለቱ በጎች ናቸው። ማን ናቸው እነዚህ? ካህናት ናቸው። ነጭነታቸው የካህናትን ምንን ያመለክታል? ንጽህናቸውን ነው። ጥርስ ምን ያደርጋል? ጥርስ ምን ያደርጋል? እናቶች አታውቁትም? ጥርስ እንደሚያደርገው ይቆርጣል አይደል እንዴ? ቆርጦ ይመግባል፣ እንደገና ቆርጦ ይጥላል አይደለም? ስለዚህ ካህናት ምዕመናን ይመግባሉ፣ እነዚያን መናፍቃን ምን ያደርጋሉ? በክህነት ሰይፍ እያወገዙ ይጥላሉ። ስለዚህ ቅዱስ ጳውሎስ ምን አለ? የሚያውኳችሁ ይቆረጡ ስላለ የሚቆርጡ ናቸው እነዚህ። እሺ ዓይን የተባሉ እነማን ይመስላችኋል? ነቢያት፣ ካህናትን መልሰው። ሰው በዓይኑ ያያል፣ በዓይኑ እያየ ቤቱን ይጠብቃል። ክርስቶስ በካህናት ቤተክርስቲያንን ይጠብቃል። ከከንፈሮችሽ ማር ይንጠበጠባል ይላል። ማንን ይመስላችኋል? ይሄ ከንፈሮችሽ የምትባለው ሴቷ ማነት? እመቤታችን። ቤተክርስቲያንም ይሆናል እመቤታችን። ከንፈሮችሽ የተባሉ ደግሞ እነማን ናቸው? ነቢያት ናቸው። የእመቤታችን ነቢያት። ከከንፈሮችሽ ማር ይንጠበጠባል ማለት ያንቺ ነቢያት ከሆኑ ከነቢያት ማር አንቺ ትነገሪያለሽ ማለት ነው። ማር አንቺ ትነገሪያለሽ። ስለ አንቺ ትንቢት ከሚናገሩ ነቢያት ማር አንቺ ትነገሪያለሽ። ስለዚህ ጸቃዊ ይውህዝም ከናፍሪሃ መዓዛ አፏ ከመኮል እያለ ቅዱስ ያሬድ የሚወሰደው ይህንን ነው። የአንደበቷ መዓዛ እንደ እንኮይ ነው፣ ከከንፈሮቿ ማር ይፈሳል፣ የማር ወለላ ይፈሳል የሚላት እነዚህን አይቶ ነው ማለት ነው። ለቤተክርስቲያን ስትሰጡት ደግሞ ከነቢያት አንደበት ኦሪት ይነገራል ማለት ነው። ኦሪት ይነገራል፣ ማርን በኦሪት ስለሚመስለው። ሁለቱ ጡቶችሽ በሱፍ አበባ መካከል እንደተሰማሩ እንደ ሚዳቆ ግልገሎች ናቸው ይላል። ክልኤ አጥባትኪ ከመ ክልኤ ጉለመንታ ዘወይጠል ብሎ ይናገራል። ምንም እነዚህ ምን ናቸው? ቤተክርስቲያን ነው እንደሚላት ሁለቱ ጡቶችሽ የሚላት ብሉይ ኪዳንና ምንድን ነው ሐዲስ ኪዳን ናቸው። ሁለቱ ጡቶችሽ የሚላት አንድ እናት ልጅ ወልዳ ልጁ አንዱን ጡቷን ብቻ ቢጠባ ምን ይፈጠራል? ይታመማል፣ በሽተኛ ነው የሚሆነው። እናቲቱ ትታመማለች። አይገርማችሁም? ይሄኛውን ብቻ ቀኝ ጡቷን ቢጠባት ግራ ጡቷ ምን ይሆናል? ትታመማለች። ብሉይ ኪዳንን ብቻ የሚቀበል ሰው ቢኖር ሐዲስ ኪዳንን አላምንም ቢል ይሄ ሰው ለእናቱ በሽታ ነው ብያቸዋለሁ። እናቱ ማናት? ለቤተክርስቲያን ህመሟ ነው ማለት። ሐዲስ ኪዳንን አምናለሁ ብሎ ብሉይ ኪዳንን አልቀበልም የሚል ሰው ይሄ ሰው ለቤተክርስቲያን ምንድን ነው? ህመም ነው ማለት። ርቱ ሃይማኖት ለዚህ ነው። በአንድ ጡት ያደገ ልጅ አይተህ ታውቃለህ ወይ? በአንድ ክንፍ የሚበር ንስርስ አይተህ ታውቃለህ ወይ? አንድ ክንፉን ከመታው ንስሩ ረጅም ርቀት ሊሄድ አይችልም። አንዱን ብሉይ ኪዳን ወይም አዲስ ኪዳን ብቻ ተቀብሎ ሌላውን የማይቀበል ሰው ካሰበው ከመንግስተ ሰማያት አይደርስም። ክርስቶስ እንግዲህ አብይ ንስር ነው አይደል? ታላቅ ንስር ነው። እኛ ደግሞ የንስር ምኖች ነን። አቤት ገላግልት ነን አይደል እንዴ? ሀባሎ ገደላ ህየ ይትጋበው አንስርት ብሏል። ስጋ ባለበት ምን ይሰበሰባል ነው ያለ? አሞራ ወይም ንስሮች ይሰበሰባሉ ብሏል። የማቴዎስ ወንጌል ምዕራፍ 25 ላይ አሞራ ያለን ማንን ነው? እኛን ነው። ስጋ ያለው ማንን ነው? ራሱን ነው። ስጋ ባለበት አሞራዎች ይሰበሰባሉ ማለት ለእናንተ ብዬ ስጋ የለበስኩ እኔ ባለውበት ራሳችሁን የባለውበት እናንተ ተሰብስባችሁ ትኖራላችሁ። ዮሐንስ ወንጌል ምዕራፍ 14 ላይም
እመጽእ ካይበ ወነሳክሙ ከመ ታህሉ አንትሙሂ ሀበ ሀሎኩ አነ። ዳግመኛ እመጣለሁ እናንተም እኔ ባለሁበት ትኖሩ ዘንድ መልሼ እመጣለሁ እወስዳችኋለሁ ብሏል። ሀበ ሀሎ ርእስ ይሄሉ አባል፣ ራስ ባለበት ማን ይኖራል? ሕዋሳት ተከትለው አብረው ይኖራሉ ማለት ነው። ስለዚህ አንድ ጥያቄ ልጠይቃችሁ። አንዲት ሴት 10 ልጆች ብትወልድ 10 ልጆቿን ለማሳደግ 10 ጡቶች ታወጣለች? ንገሩኝ እንጂ እንዴት አጋ የምታሳድገው ታዲያ? ንገሩኝ እንጂ በእነዚያ 2 ጡቶች የምታሳድገው እስከምትሞት ድረስ ብትወልድ እስከምትወልድ ድረስ በየትኛው ነው የምታሳድገው? በእነዚያው የመጀመሪያው ልጅ ያሳደገችበት። ቤተ ክርስቲያን እስከ ምጽአት ድረስ የምትሰብከው ትምህርቷ የመጀመሪያዎቹ ልጆቿን ነቢያትና ሐዋርያትን ምን ያደረገችበት ነው? ያሳደገችው ትምህርቷ ነው ማለት ሳይለወጥ ነው። ስለዚህ የቤተ ክርስቲያንን ጡቶች ብሉይ ኪዳንና ሐዲስ ኪዳን የጠባ ልጅ በእርግጥ ያድጋል ማለት ነው። በደንብ እኔ እንኳን በእኔ እድሜ እንኳን የማውቃቸው ሰዎች ብዙ ራስ ህመም የማይበረታባቸው ሰዎች በልጅነታቸው ቶሎ እንጀራ ያልበሉ ልጆች ናቸው። ወይም ብዙ ቀን ምን ያደርጉ ናቸው? ጡት የጠቡ እስከ 5 ዓመት ድረስ ምን ይላል ሲባል ጨው ይላል እያሉ የሚጠቡት ሁሉ ትልቁ ነው ሁሉ እናታቸው ውሃ ቀርታ ስትመጣ አስጎንብሰው የሚጠቡ ገና እንስራውን እስከምታወርደው አላቆይ ብለው ማለት ነው። እንደዚህ ያሉ ልጆች በኋላ ጠንካራ ነው የሚሆኑት። ያኛው ግን ዝም ብሎ ራሱ ሁሉ ቀለል ያለ ነው፣ በቀላሉ ነው የሚያምነው። በቤተክርስቲያንን ጡት በሚገባ ያልተመገበ ሰው እሱ ለራሱም ህመምተኛ ልጅ ነው የሚሆነው፣ ቶሎ የሚፈርስ። ይሄ ሽሮ ፈሰስ አስፓልት የሚባል አለ፣ ታውቃላችሁ? አታውቁም? ጠንካራ አስፓልት አለ በደንብ የሚሰራ፣ ያው እኛ እንደ ደረጃችን ነው የሚሰሩልን። ኢትዮጵያ ውስጥ ሲጀመር ቀለል ያለው አስፓልት ነው የሚሰራ። ከኢትዮጵያም ደግሞ ቀለል ያለው ደግሞ ጭራሽ የባሰው የገጠር አለ። በቃ ሽሮ ፈሰስ የሚባል ወጥ አለ በዚህ በምግብ ቤት የሚሸጥ እና ዝም ብለው በቃ ኬሚካሏን ፈሰስ ብለው ፔትሮሊየም ነው ምንድነው የሚያፈሱት ነገር፣ እሱም በቃ ፈሰስ አድርገውበት ይሄዳሉ። በአመቱ ምን ይሆናል? ይፈርጣል። በቃ እዚህ ጋር ይፈርጣል፣ እዚህ ጋር ይፈርጣል፣ እዚያ ላይ ይላጣል። አያስኬድም። ይበስ ደናል ምን ሄድበትን መንገድ ገደል ያደርጉብናል። ቀባብተው ማን እና ትምህርትንም ቀባብቶ የተወሰው እንደዚያ ነው የሚሆነው። የገባው መስሎት ቀባብቶት የተወሰው ሽሮ ፈሰስ ይሄ ይፈርጣል ነገር። ይሄ አያስኬድም ማለት ወደ ክርስቶስ አያደርስም፣ ራሱም አይደርስም። የሚያስተምራቸውም ሰዎች የመናፍቅ ትምህርት እንደታሰረ እግር ነው ያለው ሲራክ። ለዚህ ነው የታሰረ እግር ሩጦ የት ይደርሳል? እዚያው መርገጥ ነው። መናፍቅ የሚያስተምረው ትምህርትም ምድራዊ እንጂ ሰማያዊ አያደርግም፣ ወደ ሰማይ አያደርስም። ይህንን ነው። ከዚህ የተነሳ እንግዲህ መኃልየ ዘሰሎሞን ስትደግሙ ዓይንሽ፣ ጥርስሽ፣ ጆሮሽ፣ አፍንጫሽ ሲል እንግዲህ ትዝ የሚላችሁ ማን ነው? በሉ ንገሩኝ እንጂ እናታችን ማናት? ቤተክርስቲያንና ማን? እመቤታችን እና ማን? ቅዱሳን። እነዚህን ነው ማስታወስ። እነዚህን ማስታወስ አንድ ሰው አደገ ይባላል። ወንድ ስታይ አዳም፣ ወንድ ስታይ ክርስቶስ ትዝ የሚላት ሴት ሲያይ ማርያም ትዝ የምትለው ሴት ሲያይ ቤተክርስቲያን ትዝ የምትለው ሰው ይሄ ምን ይባላል? ሰው ይባላል። በትክክል ማለት ነው። ሰው የሚባለው ይሄ ነው። ሴት ሲያይ ማርያም ትዝ የምትለው ሰው፣ ሴት ሲያይ ቤተክርስቲያን ትዝ የምትለው ሰው ይህ ሰው አይምሮ አደገ ይባላል። በቀጥታ ዝም ብሎ እንደዚያ ነው አላችሁ አይደል? እግዚአብሔር ከሁላችን ጋር ይሁን። የቤተክርስቲያን ውበቷ ነው። ሙሽራዬ እየተባለ የተገለጠው ደግሞ ማን ነው? ፀጉሮቹ ድምድም ያሉ፣ አይኖቹ እንደ ርግብ ናቸው ከመምሉ ምቃ ለማይ፣ አይኖቹ እንደ ርግብ ናቸው እንደ መቻያ ውሃ አጠገብ ያለ የጠሩ አጥርቶ የሚፈርድ ክርስቶስ። እግሮቹ እንደ ዕንቁ ናቸው። ጉትቻ ደግሞ አለው። አይኑ ክብር ወውጾ ዘያው ጸቦ እደኬንያ፣ አንጥረኛ ያልሰራው የጆሮ ጌጥ ያለው ተብሎ ሁሉ ለክርስቶስ ተሰርቶለታል። አንጥረኛ ያልሰራው ጌጥ ያለው ስለ ክርስቶስ ስትናገር ማለት ነው። ቤተክርስቲያን ምን ማለት ነው? አንጥረኛ የተባለ ወንድ ወይም ባል ማለት ነው። በወንድ ዘር ያልተገኘ የባህሪ ጌጥ ያለው የባህሪ ክብር ያለው ማለት ነው። የባህሪ ክብር ያለው በዘራው ራዙት ያልተገኘ በጸጋ ያይደለ የባህሪ ክብር ያለው ተክወ ሞገስ እምከናፍሪከ ተብሎ የሚነገርለት ከአንደበቱ ግርማ፣ ሞገስ፣ ጌትነት፣ ጸጋ፣ ድህነት፣ ፈውስ፣ ሀብት፣ ረዴት የሚፈስለት ሳይሰአፍ ሞገሰ ቃል ጣዕመ ነገር የተከናወነለት እርሱ ንዑን ራእዮ ለወልደ መንክራት የሚባልለት ድንቅን የሚያደርግ በታምራት የተገለጠ ድንቅ ሕፃን እሱን ኑ እንየው ብለው ሁሉ የሚጓጉለት እርሱ የክርስቶስ ውበት ነው እዚያ የተገለጠው።
ይሄ መጽሐፍ መኃልየ እንግዲህ መኃልየ ዘሰሎሞን ስትደግሙ ንባቡ ዝም ብሎ ውልግድግድ ስለሆነ ያን እያሰባችሁ ነው መዘመር። ያን ስታስቡት በቃ ደስ ይላችኋል በእውነቱ ማለት ነው። ደስ አይልም? እንዲሁ የእግዚአብሔር መንፈስ ቅዱስን መግቦት ተመልከቱት። በጣም ልብ በመስቀል የሚዋደዱ በዓለም ላይ ምንና ምን ናቸው? ወንድና በሉ ንገር እንጂ ሴት ናቸው። ቅዱስ ዳዊት ጓደኛው ዮናታን ምንድን ነው ያለው? ወንድሜ ዮናታን በሴት ፍቅር እወድሃለሁ ነው ያለው። በምን ፍቅር ነው ያለው? ምን ማለት ነው ይሄ? በቃ በጣም እረፍት በሌለው ማለት ነው። በፍጹም በተዋህደ ፍቅር እወድሃለሁ ማለት ነው። ስለዚህ የቤተ ክርስቲያንን ፍቅር አንድ ይውላችሁ። ያ ማለት ክርስቶስ ቤተ ክርስቲያንን የሚወዳት፣ ቤተ ክርስቲያን ስንል የማንን ነፍስ ማለታችን ነው? የእኛን ሰውነት የሚወዳት ባል ሚስቱን በሚወድበት ፍቅር መጠን ነው። ያም ያነሰ ነው ለምሳሌነት እንጂ ባል ለሚስቱ ምን ያደርጋል? ይሳሳላታል አይደለም እንዴ? ይወዳታል። እስኪያገባትም ይቸኩላል። ይቀናላታል። አይቀናም? አሁን ባልና ሚስት ቁጭ ብለው ይውላችሁ ሰው ቤት ሄዳችሁ ጥሩ ሚስት ነሽ በእውነቱ ውይ ታድልሃል አይባልም። ማድነቅ ያለብህ ወንድ ከሆንክ ማንን ነው ማድነቅ ያለብህ? ሰውየውን። ጥሩ ባል ነው ያገኘሽው ብለህ ነው ማድነቅ ያለብህ እንጂ እሷን የምታደንቅ ከሆነ ይሄ ሰውዬ ምን አስበዋል ይላል ሰውየው ማለት ነው። ሴት ከሆነች ደግሞ ማድነቅ ያለበት ውይ ጥሩ ባል ነው ያገባሽ አይባልም። ማን ነው የሚባለው? ጥሩ ሚስት አግኝተሃል ነው የሚባለው ማለት ነው። እዛ ጣልቃ አልገባህም በሰው ነገር ማለት ነው። ካልሆነ ግን ሚስት በጣም መልካም ናት ማለት እና ምንድን ነው ይላል ማለት ነው። ይቀናል ሰውየው። እንዲቀና ነው የምታደርገው። ይሄ ራሱ እኮ አኗኗር ዘዴ ነው። ይኸውላችሁ አሁን የምነግራችሁ ምንድን ነው? ባል ለሚስቱ ምን ያደርጋል? ይወዳታል። እስኪያገባት ይቸኩላል። ክርስቶስ የማንኛውም ሰው ነፍስ ሰውነት የእሱ ሙሽራ እስከምትሆን ድረስ ይፈጥናል። የማንኛውም ሰው በነገራችሁ ላይ ዮሐንስ ወንጌል ምዕራፍ 4 ላይ ዮሐንስ ወንጌል ምዕራፍ 19 ላይ ተጠማሁ ያለው ምንድን ነው? ክርስቶስ የሰውን መዳን ነው አይደል እንዴ? የሰው መዳን ነው ተጠማ ያለው። ስለዚህ ነበረ የሚርበውስ ምንድን ነው? አቤት ታውቃላችሁ አይደል? ያችን ሴት ውሃ ስጪ ብሏት መጨረሻ ላይ እኮ ካመነች በኋላ ውሃ ሰጥተዋለች። ለምንድን ያልሰጠችው? ሲጠማ የነበረ የእሷን መመለስ ስለሆነ ነው እንጂ ውሃ አልተቀበለም። ለምኖ ሲያበቃ አልተቀበለም መጨረሻ ላይ። ከዛ ደቀ መዛሙርቱ እንጀራ ብላ ሲሉት ምንድን ነው ያለው? እናንተ የማታውቁት መብል አለኝ አለ። ሌላ ሰው አምጥቶለን ነው ወይስ ያቺ ሴት አምጥታለት ሲሆን ሲሉ ምንድን ነው የመለሰላቸው? መብልየሰ ገቢረ ፈቃዱ ላዌ፣ የኔ ፈቃድ የኔ መብል የአባቴን ፈቃድ መፈጸም ነው አለ። የአባቱ ፈቃድ ምንድን ነው? የሰው መዳን ነው። በዕለተ ዓርብም ተጠማሁ ያለው የሰውን መዳን ነበረ እና በከመ ይጎጉ ጽሙ ለሰተየ ማይ ከማሁ ይጎጉ ክርስቶስ ለምሕረት ወለሳይል። የተጠማ ሰው ውሃ ሊጠጣ የሚቸኩልን ያህል ክርስቶስ ለሰው ምሕረትን ሊሰጥ እንዲህ ይቸኩላል ያለው አባ ጊዮርጊስ። ስለዚህ ነው እንዲህ ይቸኩላል። የተጠማ ሰው ውሃውን አግኝቶ ሊጠጣ በሚቸኩልበት ፍጥነት ክርስቶስ ለሰው ምሕረት ሊሰጥ እንደዚህ ይቸኩላል እና መኃልየ ዘሰሎሞን ላይም ሲነገር ወልድ ሆይ መጻን ዘይቀንጽ ማእከለ አድባር ወያንበሰብስ በዲበ አውግር ተብሎ የተነገረለት ለዚህ ነው። በወልድ ልጅ ወንድሜ እግዚአብሔር ክርስቶስ እኔን ልታድን ስትመጣ ምንድን ያለችው? ተመሰላ ለወይጠል ፌቆን መስለህ ና ነው ያለችው። ፌቆ ፈጣን እንደሆነ እኔን ለማዳን ፈጥነህ ና ማለት ነው። በተራሮች በኮረብቶች እየዘለለ መጣ። እንደ ፌቆ የተባለለት ተራሮች አበይት ነቢያት ናቸው፣ ኮረብቶች ደቂቅ ነቢያት ናቸው። በዚያ ላይ እየዘለለ እየፈጠነ መጣ ማለት በአበይት ነቢያትም በደቂቅ ነቢያትም በአይምሯቸው ሲያድር በሱባኤያቸው ሲቆጠር በትንቢታቸው ሲነገር ክርስቶስ አዳም ከነልጆቹ ያንን ቀን ከሚጠብቅበት ተስፋ በበለጠ ፍጥነት እሱ ራሱ ይፈልገው ነበር ሰው መሆን። ለምን? ለሰው ምሕረት ሊሰጥ እንዲያ ይቸኩላልና ማለት ነው። ሌላው ቀርቶ ከምሽት 3 ሰዓት እስከ ዓርብ 6 ሰዓት ድረስ ባሉት ጊዜያት በጲላጦስ ታስሮ ሲመረመር መልስ ያልመለሰበት ዋናው ምክንያት ምንድን ነው ተብሎ ሲጠየቅ ቢሟገት ይረታቸዋል። ከረታቸው ሳይፈረድበት ይቀራል። ካልተፈረደበት የሰው ምሕረት ይዘገያል አይሰቀልምና እና እንዲህ አድርጎ እሱ ሰውን ለማዳን ይቸኩላል። የኛ ምሕረት ደስታው ነው እላችኋለሁ። ሰው ሲድንለት እንዴት ደስ እንደሚለው ለእግዚአብሔር 1 ሚሊየን ሰው 1 ሚሊየን ምንድን ነው ደግሞ 1 ቢሊየን መቶም አድርጉት ኳትሪሊየን ሌላ ትሪሊየን ኳትሪሊየን አምጡ። ያን የሚያህል ብር አምጥታችሁ ከምትሰጡት
አንድ ሰው ከስህተት መልሳችሁ ስጡት። በጣም ነው ደስ የሚለው። በቃ እሱ ደሙ እንደከፈለለት ለዚያ ሰው ባል ለሚስቱ ምን ይላል ነው ያልኳችሁ? ይቀናል አላልኳችሁም? ክርስቶስ ለኛ ይቀናል። በጣም የሚያገርም እኮ አንድ ወንድ በአንድ ሴት የሚቀናው በሚስቱ የሚቀናው ምን ስለሆነ ነው? ለምንድን ነው የሚቀናው? ሀ ስለሚጠላት፣ ለ ስለሚወዳት። ለምንድን ነው የሚቀናባት? ስለሚወዳት አይደል? ክርስቶስ በዚያ መጠን ለኛ ይቀናል። እንዲህ ግርም ነው የሚያደርገው። በዚያ መጠን ነው ለኛ የሚቀናው። እና ቅዱስ ኤፍሬም ቅዱስ ጳውሎስ እኮ ያንተ ሐዋርያ ቅዱስ ጳውሎስ እንደ ንጹሕ ድንግል ለአንድ ሙሽራ አጫችኋለሁ ያም ክርስቶስ ነው ብሎ ነበር። ፈሐርኩክሙ ለአሐዱ ምት ዘውቱ ክርስቶስ ብሎ ነበር እኮ። ታዲያ እኔን ዲያብሎስ የኃጢአት ውሽማ ሲያደርገኝ ዝም ብለህ ታያለህን? ይላል። ክርስቶስ ወይ በእኔ ላይ ቅና ብሎ ይናገራል። ለመቅደስህ የፈተልከውን ጅራፍ በእኔ ላይ ለተሰማሩ አጋንንትን ፍተልባቸው ብሎ ይናገራል። እንዲህ እንዲሆን በዚህ መጠን እግዚአብሔር እኛ የእሱ ሙሽራዎች እንድንሆን ይፈልጋል። ባልና ሚስት ልጅ ይወልዳሉ። ልጅ የሚወልዱት በመኝታ ተገናኝተው ነው። ክርስቶስና የሰው ነፍስ የሚገናኙበት አንድነት ወይም ሩካቤ ምን ይመስላችኋል? ወሩካቤ ሆሙኒ ሰሚዐ ወንጌል ቅዱስ ይላል አባ ጊዮርጊስ ሲናገር። ባልና ሚስት ልጅ ለመውለድ በመኝታ መገናኘት እንደሚጠበቅባቸው ክርስቶስና የሰው ነፍስ የሚገናኙባት ማህፀን ወንጌል ነው፣ ቃለ እግዚአብሔር መስማት ነው ይላል። ከዛ ሴቲቱ ከወንዱ ዘር ተቀብላ ምን ታደርጋለች? ትጸንሳለች። እኛ ደግሞ ቃለ እግዚአብሔርን ከመምህራን እንሰማና ምን እናደርጋለን? አንጸንስም? እንጸንሳለን። ጸነስነ ሐመምነ ወለድነ ያለው ኢሳይያስ ይሄንን ጸነስ ምጥ ያዘን ወለድን አለ። ትንቢተ ኢሳይያስ ምዕራፍ 26 ላይ ጸነስን ያለው ቃለ እግዚአብሔርን ሰምቶ መያዝ፣ ማሰብ፣ ማሰላሰል ነው። ሐመምነ ማለት ያንን ቃለ እግዚአብሔር ለመተግበር የሚደርስብን ፈተና ነው። ወለድነ ማለት ለሌላው ማስተማር፣ በተግባር ሰው መተካት ነው። መክረን እኛን የሚመስል ሰው ማውጣት። ይህ ግን በምጥ የሚደረግ ነው። ምጥ አልባ ልጅ አይገኝም። ሳይፈተኑም ቃለ እግዚአብሔርን መያዝም ማስያዝም አይቻልም። ተፈትነው የሚይዙ። ስለዚህ እኛ ድንግል ማርያምን ከምንመስልባቸው ነገሮች አንዱ ይሄ ነው። ድንግል ማርያም ቃልን ሰምታ ጸነሰችው። እኛም ደግሞ ቃልን ሰምተን ትምህርቱን ሰምተን ምን እናደርገዋለን? እንጸንሳለን ማለት ነው። ከዚህ የተነሳ ነው ከሳድቂ ከማርማስቆስ ተብሎ የተነገረልን። አንገትሽ እንደምንድን ነው ያለው ለቤተክርስቲያን ሲናገር። በሉ እንጂ አርማስቆስ ምን ይመስላችኋል? አርማስቆስ አንድ የብር ገንቦ ማለት ነው። የብር ዘንግ ማለትም ይሆናል። በሁለቱም ይተረጎማል። የብር ገንቦ ወይም የወርቅ ገንቦ አርማስቆስ ምን የሚጠመቅበት ይመስላችኋል? ጠጅ፣ ሌላስ? ማር። በቃ ይሄን የመሰለው። በአጭሩ ግን የምትዙት የተራ ሰው መጠጥ አይጠመቅበትም። የሚቀዳበት የንጉስ መጠጥ ነው። እንደዚሁም ሁሉ ክሳድኪ ማለት ክሳደ ልቡናሽ ምእመን። ክሳደ ልቡና ማለት ክሳድ ማለት አንገት ነው። ክሳደ ልቡናሽ ማለት የልቡናሽ አንገት ማለት ነው፣ ወይም ልብሽ ማለት ነው። እንደ ወርቅ ገንቦ ነው ማለት በወርቅ ገንቦ ንጉሱ የሚጠጣው እንጂ ያተላ ያለበት ያልተጠለለው ምናምን የተስረከረከው ለተራ ሰው የሚቀዳው በዚያ አይደረግም። ያለዚያ ስልቻ ምናምን አለ በዚያ የሚደረገው በንጉስ መጠጥ ብቻ እንዲዘነበልበት ምእመን ያንቺ ክሳደ ልቡናሽም የሚቀዳበት የክርስቶስ ቃል ብቻ ነው ማለት ነው። ያንንም ይቀዳበት። ስለዚህ ምን አለ መልሶ ምንድን ነው? አራይራይ ክኒ እህቴ መራት በሃቲ ንብረተ ክሳድኪ፣ እህቴ ሙሽራዬ በአንዲቱ የአንገትሽ አቀማመጥ ልቤን መለሽው አለ። እንደዚህ በሃቲ ንብረተ ክሳድኪ ማለት እንደዚህ ብሎ ቁጭ ማለት ወይም እንደዚህ እንዳሉ። በነገራችሁ ላይ በዚያውም አንድ ስራ ስላስተምራችሁ መንገድ ሲኬድ አይባልም። በተለይ መነኩሴ በጣም ነው። የመነኮሳት አንዱ ምልክታቸው አረማመዳቸው ነው። አረማመዳቸው ወደኋላ ዘወር አይሉም፣ ወደ ጎን ዘወር አይሉም፣ ወደዚህ ዘወር አይሉም። ቀጥ ብሎ ዝም ብሎ ወደፊት መሄድ ነው። ለምን ይመስላችኋል? ቀጥ ብለን ማንን የምንከተል ነው? ክርስቶስን የምንከተል። አባ ጴሜን ነው ይሄን ስርዓት የሰራው። ትልቅ ሰው ካለ ደግሞ አስቀድመው፣ አንተ ከኋላ ሆነ ያኛውን አስቀድመ እንደዚያ ብለህ ዙር ነው። እና መነኩሴ ማለት የሰከነ ሰው አይደለም ነው። እና እንደዚህ ስትሉ ምንድን ነው እንደዚህ የሚያቀብዘብዛቸው ይላል ሰው ነው። ያ እንዳይሆን አሐቲ ንብረተ ክሳድኪ፣ ሲቀመጡም
አሁን ሲቀመጡ ሰው አይኑ ቅብዝ የሚል ሰው አለ። ምን እዚህ ገበያ የለውም ሰው ነው ያለው። ምን ያጣደረም ዝም ብሎ እንደዚህ ብሎ ዝም ብሎ በዚሁ አንገታቸው እንዳያማቸው ግን እንደው ብቻ በፈሊጥ ዝም ብሎ እንደው ዝም ብላችሁ እና ይሄ ምንድን ነው? በአንድ ሕግ ጸንቶ የመኖር ነው። በኢታምልክ ጸንተሽ በመኖርሽ ልቤን ወደ ርኅራኄ መለሽው እያላት ነው እስራኤል ይስላል። በኢታምልክ ሌላ አምላክ አታምልክ በሚለው ሀቲ ንብረተ ክሳድ ማለት በአንዲት ሃይማኖት የመጽናት ምልክት ነው። እንዲህ አድርጎ ነው እንግዲህ የገለጣት ማለት ነው። ይሄ ሁሉ የቤተክርስቲያን ውበት ነው። ለምንድን ነው ስለዚህ ጉዳይ የምነግራችሁ? ቅዱስ ያሬድም የቤተክርስቲያን ውበት ነው ዛሬ እንዲነገር ያደረገው። በዳግም ትንሣኤ የቤተክርስቲያን ውበትና የክርስቶስ ውበት ነው እንዲነገር ድጓው ላይ የሰራው የዳግማዊ ትንሣኤ ጊዜ እና ስለ መኃልየ ዘሰሎሞን ልንገራችሁ። መኃልየ ምንድን ነው በሉ እንጂ መኃልየ ማለት ምን ማለት ይመስላችኋል? ስባሄ ስባሄያት፣ ስጣዌ ስጣዌያት ማለት ነው። ስባሄ ስባሄያት ማለት የምስጋና ምስጋና፣ የመዝሙር መዝሙር፣ የመልስ መልስ፣ ከመልስ የተሻለ መልስ ማለት ነው። ማንኛውም ሰው ጠይቆም መልስ ያገኛል። የሆነ ሰው ሁሉ ይነጋገራል። ቤተክርስቲያን ለክርስቶስ የምታቀርበው ጥያቄ ከጥያቄ ሁሉ የበለጠ ነው። ክርስቶስ ለቤተክርስቲያን የሚያቀርበው ጥያቄ ከጥያቄ የበለጠ ነው። ወይም ቤተክርስቲያን ክርስቶስን የምትጠራበት አጠራር ከመጥራት ሁሉ የበለጠ ነው። ክርስቶስ ቤተክርስቲያን የሚጠራበት አጠራር ከመጥራት ሁሉ የበለጠ ነው። ከዚህ የተነሳ ስጣዌ ስጣዌያት ተብሎ ይነገርለታል ማለት ነው። መኃልየ ዘሰሎሞን ስጣዌ ስጣዌያት የተባለ ለምንድን ነው? በመጽሐፍ ቅዱስ የተዘመሩ ወደ 5 ወይም 6 መዝሙራት አሉ። ጠላትን ድል ተነስቶ የተዘመረ መዝሙር አለ። ውሃ ሲጠጡ የዘመሩት መዝሙር አለ። እስራኤል ኦሪት ዘኍልቍ ላይ እንደተጻፈ ምንጭ ሲፈልቅላቸው ለምንጩ ዘምረዋል። ለምንጩ ነው ምንጭ ፍለቅ እኛም እንዘምርልሃለን ብለው ዘምረውለታል። ፈርዖን ሲሰጥምላቸው ደግሞ ዘምረዋል። ጠላት ጠፍቶለት ቅዱስ ዳዊትም አፈቅረከ እግዚኦ በኃይሌ ብሎ ጠላት ጠፍቶለት ዘምሯል። ዲቦራ ደግሞ የድል መዝሙር መጽሐፈ መሳፍንት ምዕራፍ 5 ላይ ዘምራለች። እስራኤል በጉን በልተው አመስግነዋል። እነዚህ ሁሉ ተደምረው እነዚህን የሚበልጥ መዝሙር ነው። ሰው ችግሩ ሲፈታለት የሚዘምረው አለ፣ ሊጠይቅ የሚዘምረው መዝሙርም አለ። ይሄ ግን የደስታ ብቻ መዝሙር ነው። እስቲ አሁን ከመኃልየ ዘሰሎሞን ላይ ኃጢአቴን ይቅር በለኝ 1፣ እንጀራ ስጠኝ 2፣ ጠላቶችን ልብ ስጣቸው የሚል ቃል አለ? የለም፣ ጨርሶ የለም። ልመና የሌለው ነው። ይኸውላችሁ መንግስተ ሰማያት ውስጥ እንደዚህ አድርግልኝ የሚል ጥያቄ አለ? የለም። አለ? የለም። የመንግስተ ሰማያት መዝሙር ነው የተባለም ስለዚህ ነው። እና ከመዝሙር የሚበልጥበት መዝሙር ከነገር ሁሉ ወይም ከድርጊት ሁሉ የእግዚአብሔር ሰው መሆን ከነገር የበለጠ ነው። ስለዚህ ስለ ስጋው የተዘመረ መዝሙር ስለሆነ ቀጥታ ይበልጣል። እንደገና ደግሞ መንግስተ ሰማያትን ብቻ ማዕከል አድርጎ የተዘመረ ነው። መንግስተ ሰማያት ውስጥ ስጠኝ የለም ተሰጥቶናልና፣ መለመን የለም ልመናችን ተፈጽሟል፣ ተስፋችን ሁሉ አልቋል። ከዚህ የተነሳ ይህን አድርግልኝ የሚል የለውም። ወይም ስራይ ሊተ ኃጢአቴ ወይም እግዚኦ ተሳሃለኒ ወይም እንደዚህ የለውም። ከዚህ የተነሳ መኃልየ ድንቅ መዝሙር ነው። እንዲያውም ከመጽሐፈ ኪዳን ጋር ሁሉ አብሮ ተጨምሮ እንዲጸለይ ስርዓት ተሰርቷል። 3ቱን ኪዳን 2ቱን ፍልስጤ፣ 3ቱን ኪዳን 2ቱን ፍልስጤ፣ 3ቱን ኪዳን 1ዱን ፍልስጤ። ፍልስጤ ማለት መኃልየ ዘሰሎሞን ነው። እንዲህ አድርጎ 3ቱን ኪዳን ሌሊት 3 ኪዳን ቅዱስ ብሎ 3 ኪዳን አድርሶ 2 መኃልየ ዘሰሎሞን አብሮ ቄሱ እንዲያደርስ ታዟል። ማለዳ ደግሞ ከስርቀተ ፀሐይ በኋላ 3 ኪዳን አድርሶ 2 መኃልየ ዘሰሎሞን ይዘምራል። አንዷን መኃልይ ደግሞ ማታ ግናያቱን ይጨምርና 3ቱን የከፍ ኪዳን አድርሶ አብሮ ይጸልያል እና ትልቅ መዝሙር ነው።